الله 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 يا حنان يا منان هب لنا يا ربي إيماننا أمان إيه برازماچو ጥበብ ትውፊት ኢትዮጵያዊነት አንድነት ሀበሻን አትንኩ ብዙ አትዳፈሩ ታልነኳችሁ በቀር ቀድሞ ታልጀመሩ ጠብት ሀበሻ ጋር እንዳትጀምሩ የታላላቅ ሸሆች ጥበብ 12 ዓመት ያኮረፈኝ ሰው በቃ ይቅርታ ጠይቆኝ እኔም ይቅር ብያለሁ እሱም ይቅር ብሎኛል ብርቱ ጸሎት ብርቱ ፍቅር ይቅርታ የሚያሻግር ኢድ መጨረሻ ሳይሆን መጀመሪያ ነው ኢድ አዲስ ልብስ በመለበስ አይደለም ይላሉ ኢድ ወይም ትንሳኤ ነው የሚባለው ኃጢያቱ ተምሮለት ፈጣሪ ዘንድ ተቀባይነት አግኝቶ ጾሙና ሰደቃው ምጽዋቱ ከኢድ በኋላ ባለው ዓለም በሚቀጥሉት 11 ወራት ለውጥ የሚያመጣ ከሆነ ያኔ እውነትም ኢድ አለው እንላለን እውነትም በዓል መንፈሳዊነት ከለት ተለት ሰላምታችን ይጀምራል እንዴት ነው ስንባል አልহামዱሊላህ ብሎ መመለስ ፈጣሪን በሁሉም ነገር ውስጥ የማሰብ ልምምድ ነው መቻቻልን መረዳዳትንና እንደ ሀያ ያሉ ስነ ምግባሮችም ከመንፈሳዊ መመሪያነት ባለፈ የኢትዮጵያዊነት መገለጫ ባህሎች ሆነው ቀጥለዋል በሀገራችን የዘመናዊ ትምህርት ስርዓት መርህ ሆነው ከተቀመጡት 9 መንገዶች አንዱም ሀገር በቀል ዕውቀት ነው ጾምን እንደ አንድ የሃይማኖትም የባህልም ውጤት አድርገን ብናየው በጾም የፈጸምናቸው ግብሮች ትርጉማቸውንና መንፈሳዊ ጥልቀታቸው በባህልና በልማዳችን ውስጥ ያላቸው ሚናስ ምን ይሆን አንደኛ አንድነታችንን እናንጸባርቀናል ባለሀብቱም በመካከለኛ ህይወት ያለው በጣም ምስኪን ደሃው በአንድ ወቅት በአንድ ጊዜ ሲጾሙ ኖረዋል ባለሀብቶች የገንዘብ ባለቤቶች መራብ ምንድነው መጠማት ምንድነው ስጋ መድከም ምንድነው እህል ሲያጣ ሰውነታችን ምን ይሆናል ምግብ ሲያጣ ምን ይሆናል የሚለውን በደንብ የሚያዩበት መልኩ የሌላውን ማህበረሰብ የእለት ጉርስ ለማግኘት የእለት ዳቦ የእለት እንጀራ ለማግኘት የሚተጋውን ማህበረሰብ ችግር እንዲሰማቸው አድርጓል ይሄ ጌታችን ይመስገን ደረስን ለዒዱ ነገር ግን አዝነናል ጾሙ በመሄዱ ረመዳን ደጉ ቀን የኸይራቱ ማዲ የድሃ እናት አባት የምስኪን ዘመዴ በታሪካችን ውስጥ ሸሆች የሃይማኖት መሪዎች ብቻ ሳይሆኑ የጥበብ የሀገር በቀል ሕክምናና የማህበራዊ ፍትህ አንጋሾች ሁለንተናዊ መሪዎች ተደርገው ይታያሉ በተለይም የሸሆቹ መንፈሳዊ ህይወት ከጥበብና ከቃል ግጥም ጋር ያለው ጥብቅ ቁርኝት በቀደመው ጊዜ ፊደል ባልቆጠረው ማህበረሰብ ዘንድም ሃይማኖትን ምግባርንም በማስተማር ከፍ ያለ ሚና ነበረው ግብረ ገብ ብቻ አይደለም ሃይማኖት የሚያስተምረው ስነ ግጥሞቻችን መንዙማዎቻችን የተጻፉትም ያልተጻፉትም እነሱም ደግሞ በጣም የሚያዋዛ እምነትን በቀላሉ ለሰፊው ማህበረሰብ ለማያነብ ለማይጽፍ ሰፊ ማህበረሰብ ነው ያለን ኢትዮጵያ ውስጥ አያነብም አይጽፍም እንዴት ኮሙኒኬት እናደርግ እንዴት ሃይማኖቱን እናስረዳው እንዴት ህይወቱን በምን መልክ መምራት እንዳለበት እናስተምር መንዙማ ሚናው ይሄ ነው በሀገር ውስጥ ቋንቋ ሰው በሚገባው ኦሮሞኛም ሊሆን ይችላል ትግርኛም ሊሆን ይችላል ደብኛም ሊሆን አማርኛም ሊሆን ይችላል ስልጥኛም ጉራጌኛም ሊሆን ይችላል በሚገባው ቋንቋ ሸኾቹ ኢንዲጂነስ ስኮላርስ ሀገር በቀሎቹ ዑለማዎች እና ሸኾች ለህዝቡ በሚጠቅም መልኩ ለወጣቶችም ለሴቶችም ለአዛውንቶችም በሚገባ መልኩ ጣዕመ ዜማ ያለው ሪትም ራይም ያለው በጣም ሊጠና የሚገባ ደግሞ ትልቅ ዘርፍ የስነ ጽሁፍና ትልቅ ሀብት አለን እንደነሆ የኔ ጌታ ወዳጆ ውደታው ጦይባ ላይ ቁጭ ብሎ መዲና ቁጭ ብሎ በኋላም በፊቱ ፋኖስ አስተክሎ ሸውቁ እንደ እሳት ላሰው ሙሒቡን ሐቢቢ
ግመሉ መጣና አሕመድን ቢያየው ብዙዎቹ ሻሆች ታሪክን በቃል ግጥም የመዘገብ ታላቅ ልምድ አላቸው። ይህም ለኢትዮጵያዊ ታሪክ ጥናት እንደ ታማኝ ምንጭ የሚያገለግል ነው። በተለይ መንዙማ ከሃይማኖታዊ ይዘቱ ባለፈ የቋንቋ ውበትን የጠበቀ ሀገር በቀል እውቀቶችን የሚያስተላልፍና ማህበራዊ ህጸጾችን የሚነቅፍ የስነ ጽሁፍ መሳሪያ ሆኖ ይገኛል። ይህ ጥበብ የተዘነጉ ስነ ምግባሮችን በማስታወስና ማህበራዊ ስብራትን በማከም ረገድ ያለው ፋይዳም ብዙ ነው። በተለይም በረመዳን ወቅት የሚደመጡ መንዙማዎች ብዙ አንድምታ ያላቸው ናቸው። የረመዳን የራሱ መንዙማ አለው። ከረመዳን ውጭ የሚባሉ አሉ። በረመዳን ደግሞ በተራዊህ ሶላትና ሌሊት በተለይ በገጠሩ ኢትዮጵያ ሌሊቱን ሙሉ ሲጸልዩ ዱዓ ሲያደርጉ ኢባዳ ሲያደርጉ ስለሚያድሩ የሚባሉ ብዙ ነገሮች አሏቸው። ከረመዳን ውጭ ያው ጄኔራል ትምህርትም ማዝናኛም ስለ ነብዩ መሐመድ ማንነትም የሚገልጹ ስለ ሃይማኖቱ ማንነት የሚገልጹ በርካታ ትውፊቶች አሉን። ለመስጊድ ብቻ ካደረግናቸው በደል ነው። የትምህርት ስርዓታችን አካል ሆነው ወጣቱ ምንም እምነት ሳይለይ ሊወስዳቸው የሚችሉ እውቀቶች ናቸው። አባቶቻችን የእውቀት አስተዋጽኦች ናቸው እና እነዛን ማድመጥም መስማትም እውነት ለቀልብም ለመንፈስም ለአካልም ትልቅ ሐሴትና ደስታ ይፈጥራል። በዚህ በእኛ ዘመን የእስልምና እምነት ተከታይ ባልሆነውም አድማጭ ዘንድ የሚደመጡ መልእክታቸው ጥልቅ የሆኑ ተወዳጅ መንዙማዎችን ካበረከቱት ከታላቁ ሼህ መሐመድ አወል ሐምዛ አንስቶ እጅግ ተወዳጅ መንዙማዎችን ያበረከቱ አያሌ ጠቢባንን ኢትዮጵያ በርክታለች። ሼህ መሐመድ አወል ሐምዛ ወራት ከዳ ያደረገ እንደሆን እዚሁ ይነሳል ወዳጅ ጠላት ሊሆን በዚህና በመሰል ጥልቅ መልእክት ያላቸው ተወዳጅ አይረሴ መንዙማዎቻቸው ይታወቃሉ። ምን ይዘሃል ፈላህ ያየኸውን አምጣ ነጃይ ወጣም አለው አሕመድን የጠላ እውነቱን ልንገርህ ብትወድም ብጠላ ወግድ ካጠገቤ ብሎ አባረረው ያመጣኸው ወሬ ፈላህም የለው ተዛማ ቡጃሂል በአሕመር ነደደና ተቀድሞ ሄደ መኽዙምን ያዘና ሼህ መሐመድ አወል ሐምዛ በጣም በጠራ ቋንቋ አብዛኛው ሰው ሊያደምጠው በሚችል ቋንቋ የሚያቀርቧቸው መንዙማዎች እኔ አስተማሪ ዶክተር አምሳሉ አክሊሉ ሲያስተምሩኝ በቃ ብዙ እኮ ነው የመሐመድ አወል ካሴት ያለኝ ይሉኝ ነበር። የቀረይ ካለ አምጣልኝ ይሉኝ ነበር እና ሪሊ ለስነ ጽሁፍ በተለይ ፍቅር ያላቸው ሰዎች በጣም ነው የሚያዳምጡት። አጀብ ፈረስ ሆኖ ጉድ ተቀምጦት ከፍቶት ሲያንጎራጉር ይመስላል ቅንጦት። ይህንን በመሰሉ ብዙ እውነትን ባመሰጠሩ ቅናይ ግጥሞቻቸው የሚታወቁት ሼህ ሁሴን ማዲህ ሌላኛው ታላቅ ሊቅ ናቸው። ሼህ ሁሴን ማዲሁ የሚባሉ ደግሞ አሁን ኮምቦልቻ አሉ። አሁንም በጣም ረጅም እድሜ ነው ያላቸው። ድምጻቸው ሁሌ አይቀየርም። የእሳቸው ግጥሞች የሚገርሙ ናቸው። የነ ሼህ ሁሴን ጅብሪል ግጥሞች በጣም 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 ብዙ ፓወር ፖለቲካል ፓወር ጭምር ያላቸው ናቸው። የነ ሼህ አደም ደርቃ ሶሻል ሳታየር ፖለቲካል ሳታየር ተደምጠው አይሰለችም፣ የሚሰለቹ አይደሉም። ሼህ አደም ደርቃን ደግሞ ከብዙ ተወዳጅ መንዙማ ግጥሞቻቸው በዚህ እናስታውሳቸው። የዘመናችን ሰው እንደማማ ነው፣ ከሆዱ እየከዳ ካፉ ግጥም ነው። የዛሬን በል የዛሬን ተልሜ ዘርቻለሁ ዘሬን በል ተልሜ ዘርቻለሁ ዘሬን ደግ ዝናብ ዘንበ ካብቆለልኝ ዘሬን በል ደግ ዝናብ ዘንበ ካብቆለልኝ ዘሬን የነ ጫሌ ሼህ ኢብራሂም ጫሌ ግጥሞች የነ ሼህ አሊ ጎንደር ግጥሞች ጽሁፎች እና ትንሽ እናቀምስ ለበዓሉ እና በ1907 ያለፉት ሼህ ሁሴን ጅብሪል እንዲህ ብለው ነበር። ነብዩ ለአረቦች ምን እንደመከሩ ያልሰማ አረብ አለ እስቲ ይመስክሩ። ሀበሻን አትንኩ
ብዙ አትዳፈሩ፣ ታልነኳችሁ በቀር ቀድመው ታልጀመሩ ጠብ ተሀበሻ ጋር እንዳትጀምሩ፣ አስተናግደውናል እነርሱን አክብሩ ይላል። ይህ ዦዜ ጁሪድ ከጻፉት ውስጥ የምናገኘው ነገር ነው እና በአረቦች እና በሌላው ዓለም መካከል ሊኖረው የሚገባውን ግንኙነት አረቦቹ በአብዛኛው ሙስሊምና እምነትን ተቀብለዋል። ከዚያ በኋላ በኢትዮጵያን በወቅቱ ደግሞ ኢትዮጵያ ክርስትና ሀያል ክርስትና ነበረ የአክሱማይት ዘመን። ስለዚህ ሪሌሽንሺፓችሁን ምን መሆን እንዳለበት ግንኙነቱ ምን መሆን እንዳለበት የሚያመላክት ነው። የፈርስት ሂጅራ የመጀመሪያው ስደተኞች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስደተኞች በሀበሻ መጥተው የተስተናገዱበትን እለት በማስታወስ ነብዩ መሐመድም ከሀበሻ ጋር ሰላማዊ የሆነ ግንኙነት መኖር እንዳለበት ያስቀመጡት ነው። አሁን ይሄ ከኢጅፕት ጋር ያለን ንትርክ እዚህ ጎረቤት ሱዳን አለ፣ ድንበር ጥያቄ አለ የመሳሰሉ ለዚያ ሃይማኖታዊ ድጋፍ የሚሰጣል። ኦኬ እኛም ማክበር አለብን ጎረቤቶቻችን፣ እነሱም እኛን ሊያከብሩ ይገባል። ይሄ ደግሞ ነብያዊ መመሪያና አቅጣጫ ሁሉ የተሰጠበት መሆኑን የሚያመለክት ነገር ነው። ይሄን እየሰማን ማደግ ወደፊት የሆነ ቦታ ላይ ስንደርስ ትልቅ ስንቅ ይሆናል። እማማ ዚነት በመንዙማ ግጥማቸው የሚታወቁ ሌላኛዋ ኢትዮጵያዊት ሊቅ በአንድ ወቅት እንዲህ ተቀኝተው ነበር። ባገኘው አንድ ውሻ የማሳድገው ከእንግዲህ ሰው ማመን ብዬ የምጠራው። ይህን መሰል ማህበራዊ ሂስ የሚያይዙ ፍልስምናቸው የጠነከረ ስለ ሀገር እድገት ተማጻኝ ደግሞም በታላቅነቷ አወዳሽ ግጥሞችን መንዙማዎች ለዘመን አሻግረዋል። ሻህሊ ጎንደር ሰው ናቸው። ሰማኒ በተሰኘ የግጥም መድበላቸው እሳቸው ደግሞ በአረበኛም በጣም የረቀቀ አረበኛም ይጽፋሉ። አሚር ቢላደና ረብ አይታመና አስሊህ ዘማኒና ከዛ አውላዲና ወሊ ኺያረና አስሊህ አሽራረና ሲሉ ተቀኝተዋል። ምን ማለት ነው? አገራችንን አሳድግ፣ አሚር ቢላደና ሀገራችንን አበልጽግ አሉ። አይ ይሄ የዚህ የእስልምናው የሀገር ውስጥ አስተዋጽኦ ለልማት አይውልም የሚል አንዳንድ አስተሳሰብ ያላቸው ሰዎች አንዳንድ የሰማለሁ ነው። ሼኾቻችን ዱዓቸውም ይሄ ነው። አሚር ቢላደና ነው፣ አገራችንን አበልጽግ ብለው ነው ጸሎት ሲያደርጉ የሰማናቸው። የቲሞቻችንን አሳድግልን፣ የቲሞች አባት የሌላቸውን ልጆቻችንን አሳድግልን፣ ተንከባከብልን እያሉ አላህን እየተማጸኑ ነው። የታረመ የታደገ የህዳሴ ዘመን አምጣልን ነው። ልጆቻችንንም እንደዚሁ ትልቅ አድርግልን፣ ከፍታ ቦታ ላይ የሚደርሱ አድርግልን አሉ። ከዛስ this is political message ነው። ወሊ ኺያረና ከኛ መሀል ስልጣን የሚይዘው ሰው ምርጡ መሆን አለበት አሉ። ወሊ ኺያረና ምርጥ የሆነው ሰው በእኛ ላይ ስልጣን ይኖረዋል። ከኛ የማይበልጠን ሰው ስልጣን ከያዘ ከባድ ነው። የሚበልጠን ይምራናል። ወሊ ኺያረና አስሊህ አሽራረና ግን የሰው ልጅ ነውና ሰው ልጅ እንክርዳድ አይጠፋምና እንክርዳዶቹን ደግሞ አረምልናል። አስሊህ አሽራረና ተንኮለኛ ደግሞ አርቅልናል። ይሄ ዱዓ ይመስላል፣ ግን ፖለቲካል ሜሴጅ አለው፣ ሀገራዊ መልእክት አለው። ሻሊ ጎንደር የተቀኙት ነው። ሌላው የእጁ አካባቢ የኖሩት ሼኽ ሰይድ ሀጂ የሚባሉ በ1943 ነው የጻፉት። ነይለል ሙራድ የሚባል መጽሐፍ መድብል ነበራቸውና እዛ ላይ የጠቀሱትም ነገር አለ። በሀገር ቤት በሰፈር በሸር የሚመክር ተበጣጥሶ ይለቅ የሸረኛ ድር፣ እንክት ድቅቅ ያርገው የቁድራው አረር፣ ነገም በጀሃነም ወቢእሰል ቀራር። አረበኛና አማርኛውን ይቀላቅሉታል ብዙ ጊዜ እና ትንሽ ውበቱ ይጨምራል። እና በሀገር ቤት ያለ በሸር የሚመክር በተንኮል የሚመክር ሴረኛ ተበጣጥሶ ይለቃሉ። የሸረኛ የተንኮለኛ ድር ይፍረስ ይበጣጠሳሉ፣ ድቅቅ ይበላሉ። የቁድራው አረር አሉ። የቁድራው አረር ማለት የቁድራው ሚሳኤል ማለት ነው። በአላህ ቁድራ
ይመታሉ ሸረኛሉ በቃ ይሄንን እየሰማሽ ስታድጊ ክፋት በቃ አትመኝም የሾሆቹ ዱዓ ይደርስብኛል ብለሽ ትሰጊያለሽ ነገም በጀሃነም አሉ በዚህ ዓለም ብቻ አይደለም እኮያን እንዲጠፉ ምን ፈልገዋል ነገም በሚቀጥለው ዓለም በሲኦል ወቢእሰል ቀራር አሉ የከፋ መመለሻው የከፋ ይሆናል ክፉ ሰው ሴረኛ ተንኮለኛ ለሰው ልጅ እድገት ኢኮኖሚያዊ እድገት ማህበራዊ እድገት ፖለቲካዊ እድገት ህብር የማይበጅ ሰው በዚህም በሚቀጥለው ዓለም ባይመቸው ጥሩ ነው እና እንደዚህ አይነት ትምህርት በመንዝማዎቻችን እናገኛለን መትቀር ፀሐይ ጀማሌ የለኝ ስጋ ጀማሌ ግንባሩ ነው ጀማሌ የኔ ንጋት ጀማሌ ሰይድ ኢብራሂም ጫሊ የሚባሉት የወረባቦ ወሎ ትልቅ ሊቅ ናቸው በኢትዮጵያ ውስጥ ይጠቀሳሉ 1949 ላይ ነው ያለፉት በአረበኛ ወቅቱ ደግሞ አፄ ኃይለ ሥላሴ በስደት የሄዱበት ነው ጣሊያን የወረረበት ወቅት ነውና ፖለቲካ ያለመግባባት ይኖራል በዜጎች መካከል ቢሆንም ግን ሀገር ሲጎዳ ግን የጋራ አቋም ያስፈልጋል አሚር አውጣነና ሀገራችንን ዘሴም ቋንቋ ከሻሊ ጎንደር ጋር የሚመሳሰል ነው አሚር አውጣነና ሀገራችንን መሪ አርባት አድርገው ማለት ነው ዘመነ መሳፍንት አይንገስብን ሸይድ ሒጣነና አሉ ድንበራችንንም አጠናክርልን አሉ ማንም እየመጣ እንዳይሰብረን አሉ ወንሱር ስልጣነና መሪያችንንም እርዳው አሉ አፄ ኃይለ ሥላሴ ነበሩ ወንሱር ስልጣነና መሪያችን ናቸውና ነስር ድል ለሳቸው አሉ ድል ለአፄ ኃይለ ሥላሴ ሐድድ ሲላሃሁ ጀድድ ሶላሃሁ መድድ ፈላሃሁ بالخلود الديوم ኃይለ ሥላሴ ነው ሄደው አይተደረገው ጤና ያርገው መሳሪያውን ሳልለት ሰይፉ ይሳል ኃይለ ሥላሴ ጦር ይሳላል ለሪፎርምም ይዘጋጃሉ ጀድድ ሶላሃሁ እንዳለፈው ሳይሆን ከነጻነት በኋላ ደግሞ ሪፎርም ተሐድሶ የተሻለ አስተዳደርና መንግስት እንዲኖረውም አርገዋሉ ተድላውንም ሰላሙንም ብልጽግናውንም ደግሞ ዘውታሪ ያድርግለታል በቃ ብሔራዊነት ይሄ ነው አርበኝነት ይሄ ነው በሰላም ጊዜ ቅራኔ ሊኖር ይችላል አለመግባባት ሊኖር ይችላል ግን አገር አደጋ ላይ ስትወድቅ ግን የጋራ መንፈስ ይዞ መነሳት እንደሚያስፈልግ ከሰይድ ኢብራሂም ጫሊ የረቀቀ ግጥም አለፍ አድርጌ ነው የተረጎምኩት እንረዳለን ሌላው በበጌ ምድር የነበሩት ሼህ ኢድሪስ ኑርዬ የሚባሉ 1955 ነው ያለፉት እሳቸው ደግሞ ኢትዮጵያን ይላታል ሁሉም ለኛ የማይገጥመውን አርገው ለመጋኛ ይላሉ መጋኛ ቅስፈት ይውረድበት ለኛ የማይበጀው ለሀገር ለወገን ለህዝብ የማይበጀውን አስወግድልን እያሉ እንግዲህ በበንዙማ መልክ ስንሰማው ይኖርነው ነው በየጓዳው በየመስጊዱ በየሐሪማው በየገጠሩ ቦታ የሰማነው ነገር ነው ይሄ የትምህርት ስርዓታችን አካል ሆኖ መገኘት ይኖርበታል اللهم صل على محمد نور العين زين كل زين እያልኩ ቢስሚላህ ጀመርኩ አማርኛ መስጋና የሚድረስ ለጌታው መለኛ አወዳጅ ላረከኝ ትልቁ ዳኛ ሰይድና ቢላልን ላረከኝ አለኛ እንዳያፍር በኛ ነገ ያ ረሕማን ኑር العين زين كل زين የመንዙማ ግጥሞች ከስነ ጽሁፋዊ ለዛቸው ባለፈ በተለይ ከዓመታት በፊት ስለ ሀገር ስለ ወገን የተገጠሙት አንዱ መለያቸው ተሻጋሪነታቸው ነው ትላንትም ዛሬም ነገም መልእክታቸው የማያልፍ የማይነጥፍ ዘመናዊ ሽሬነታቸው ላይም ነው ውበታቸው ሌሎችም ሸኾች የሚጠቅሷቸውን ግጥሞች እንዲሁ በጣም ለመንፈሳዊነት ብቻ ሳይሆን ለሀገር እድገት ለኢኮኖሚያዊ እድገት ለሰላም ለትብብር የሚረዱ ናቸው ሀብለና ያ ረቢ ኢማንና አማን አላህ 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 የሚል ድሮ በልጅ እያለን ሀብለና ያ ረቢ ኢማንና አማን የሚባል የወረሂመኖ ሸኽ ናቸው ሼህ መሐመድ ያሲን ይባላሉ እነ ሼህ ሚስላይ ተብለው ነው የሚታወቁት እና
ያኔ 3 4ኛ 5ኛ 6ኛ ክፍል ተማሪዎች ነበር እና በዛ ወቅት ነው ስለ ሰላም ከጠፋ እንዴት እምነት ሊደፈርስ እንደሚችል አላህ 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 ያ ሐናን ያ መናን ሀብለና ያ ረቢ ኢማንና አማን ይሄ ነበር አዝማችሁ አላህ ሆይ አንተ ኃያሉ ጌታ ለጋሹ ጌታ እምነትም ሰላምን አጎናጽፈን አዝማችሁ ይሄ እምነትም ማን ነው ኢማን እምነት ነው ኢማን እምነት እና ሰላምን አጎናጽፈን እና አንዳንድ ሰዎች ይጠይቁ ነበር ኢማን ነው የሚቀደመው ሰላም እያሉ ይጠይቋቸው ነበር አንባቢውን ሰውዬ እና ሁለቱም አንድ ላይ ነው ያሉት የአንድ ሳንቲም ሁለት ገጽታ ናቸው ሰላም ከሌለ ኢማን እምነት አደጋ ላይ ይወድቃል እምነት ከሌለ ደግሞ ሰላም ይደፈርሳል ለዚህ ነው ሀብለና ያ ረቢ ኢማንና አማን ኢማንም ስጠን መንፈሳዊነትን አጎናጽፈን ሰላምን አጎናጽፈን እያሉ ዱዓ ያደርጉ ነበርና ሙሉን መጽሐፍ እኔ በልጅነቴ በአማርኛ ጽፌዋለሁ በአማርኛ ጽፌዋለሁ አረበኛው ለማንበብ ይቸግረናል ስለዚህ በአማርኛ ጽፌ አስቀምጨዋለሁ እና በየሸንተረሩ በየአካባቢው ያሉትን ስነ ቃሎች በጽሁፍም በማኑስክሪፕት መልክ የቀረቡትን ብናጠናቸው እኛም ዩኒቨርሲቲ በማስተርስ በፒኤችዲ ደረጃ እናስጠናለን ይሄንን ነገር ግን በሃይ ስኩል ደረጃም ወርዶ የካሪኩለሙ መርህ አካል ስለሆነ ማለት ነው የሸኾቹ መንዙማ የሸኾቹ ስነ ጽሁፍ የሸኾቹ ትውፊት ካልቸሩ ምንድነው ፋይዳው ሀገራዊ ፋይዳው ምንድነው ህዝባዊ ፋይዳው ምንድነው የሚለውን ማጥናትና ማዳመጥ መደማመጥ እጅግ በጣም አስፈላጊ ነው ብዬ አስባለሁ እምነትና ሰላምን ባንድ ያዋሉት መንዙማዎች ስነ ቃሎችም ሆኑ ስነ ጽሁፎቹ የሸዎች ትውፊት ለትውልድ ያስተላለፋቸው እንደ ትህትና እንግዳ ተቀባይነት ትግስትና ይቅርባይነት ያሉ ሴቶች የማህበረሰባችን የጥንካሬ ምሰሶች ሆነው እንዲቆዩ ምክንያት ናቸው ዛሬ ባለንበት ግብረገብነት በብዙ መልክ የተፈተነ ባለበት ወቅት ይህ የሸዎች የታላላቆች ጥበብ ለዘመን ወጣት ትውልድ በምን አይነት መልክ ተግባራዊ ትምህርትና የህይወት መመሪያ ሆኖ ሊቀጥል ይችላል አዎ ይሄ መጽሐፍ ተመልከቹ ዳናዎች ቅጽ 1 ነው ቅጽ 2ም ወጣል በከድር ታጁ የተጻፈ ነው አንዱ አስተዋጽኦ እሱ ከድር ጎበዝ ጸሐፊ ነው እና በተለይ ደግሞ በኢትዮጵያ ውስጥ ያሉ ትላልቅ ስኮላሮች ዑለማዎችን ታሪክ ዶክመንት በማድረግ ትልቅ ሚና አለው በቅርቡም ትልቅ ስራ ለህዝብ ይፋ ይውላል ለጊዜው አልናገርም ዛሬ 100 ዓመት የነበሩ ናቸው ዳንኤል አወል የሚባሉት ያለፉት በፈረንጆች አቆጣጠር 1903 አካባቢ ነውና ስለሳቸው ነው የሚያትተው የዳናው ሸኽ የሚባሉት ሼህ አህመድ እና አሪስቶትልን እኮ መተካት አልተቻለም እነ ሶክራተስን እኮ በዚህ ዘመን መተካት አልተቻለም የሃይማኖት መሪዎችን እኮ መተካት አልተቻለም የ2018 ደረስን እኮ እነሱ አልተረሱም ስለዚህ ታሪካችን ትውፊታችን ባህላችን ውስጥ ለአሁኑ ዘመን ሬሌቫንት ያልሆነ ካሪኩለሙ ሬሌቫንስ ስለሚል የሀገራችን የትምህርት ስርዓትም አሁን ላለው ዓለም የሚፈይድ ነገር መሆን አለበት ስለሚለን እኔ ከታሪካችን ውስጥ ብዙ የሚፈይድ ከባህላችን ውስጥ ብዙ የሚፈይድ ብዙ የሚጠቅም ትውፊት አለ እና ያንን ትውፊት ለአዲሱ ትውልድ ማስተማር የትምህርት ስርዓቱም ደግሞ ኢንቴግሬት የማድረግ ኢንዲጂነስ ኖሌጅን አገር በቀል ዕውቀትን አገር ውስጥ ለረጅም ጊዜ ደግሞ የህዝብን አእምሮና አስተሳሰብ ሸፕ አድርገው ቅርጽ አስይዘው የቆዩ ትምህርቶችን ሃይማኖታዊ ናቸው ምናምን በሚል ሽፋን ሬሌቫንስ አላቸው ገለል ማድረጉ ተገቢ አይደለም እስከ 21 ዓመቱ ድረስ እኮ ቢያንስ እኮ ብዙ ሰው እኮ በትምህርት ዓለም ነው የሚያሳልፈው ምንድነው 21 ዓመት የሚሰራው በዚህ ወቅት ያልቀረጽነው ትውልድ ምን አይነት ውጤት ሊያመጣ ነው ስለዚህ በዚህ ወቅት ጊዜያቸውን እንዳናባክን ዜጎቻችንን ካልቸራችንን ትውፊቶቻችንን
በአግባቡ ለትውልድ ማስተላለፍም አስፈላጊ ይመስለኛል። ከካልቸራችን ውስጥ ከትውፊታችን ውስጥ ኢረሌቨንት የሆነ ነገር ካለ ለአሁኑ ዘመን ማያዋጭ ለእርስ በርስ ግንኙነታችን የማይጠቅም ለኢኮኖሚክ እና ፖለቲካል ህዳሴያችን የማይፈይዱ ካሉ እነሱን ለይተን እናስቀምጣቸዋለን። ዘመን የማይሸራቸው በቦታ በጊዜ የማይወሰኑ ዩኒቨርሳል የሆኑ መልእክቶቻችንንና እሴቶቻችንን ግን ማዳበር የሁላችንም የጋራ ኃላፊነት ነው። ዶክተር ኢድሪስ መሐመድ የኢድ በዓል የጾም መጨረሻ የፈንጠዝያ ዕለት ሳይሆን የአዲስ ቀን የለውጥ መጀመሪያም ነው ይላሉ። ኢደል ፊጥር እንዳልሽው አንድ ወር 30 ቀን ወይም 29 ቀን ሰው በጾም አሳልፎ ዛሬ በዓሉ ነው። በዓሉ ግን በዓል የሚሆነው ምን ሲሆን ነው? ለአንድ ወር ትሬኒንግ ካምፕ ውስጥ ነበር፣ የስልጠና ካምፕ ውስጥ ነን ብለን የምናስበው። ስልጠና ቁርአን በማንበብ በመመጽወት የተለያዩ የስግደት ስርዓቶችን በማከናወን ስንሰለጥን ቆይተናል። አይናችንን ለመቆጣጠር ሞክረናል፣ እግራችንን ለመቆጣጠር ሞክረናል፣ አእምሯችንን ለመገደብ ሞክረናል፣ አልባሌ ቦታ ላለመሄድ ሞክረናል። እና ኢድ አዲስ ልብስ በመለበስ አይደለም ይላሉ። ሰውየው ኢድ ነው፣ ለሰውየው ኢድ ወይም ትንሳኤ ነው የሚባለው ኃጢአቱ ተምሮለት ፈጣሪ ዘንድ ተቀባይነት አግኝቶ ጾሙና ሰደቃው ምጽዋቱ ከኢድ በኋላ ባለው ዓለም በሚቀጥሉት 11 ወራት ለውጥ የሚያመጣ ከሆነ ጾሙ ተቀባይነት የሚያገኘው ከኢዱ ዕለት ጀምሮ በሚቀጥሉት 11 ወራት ደግሞ የህይወት ለውጥ፣ ያስተሳሰብ ለውጥ፣ የሚና ለውጥ ለማምጣት ዝግጁ ሆኖ ሲገኝ ያኔ እውነትም ኢድ አለው እንላለን። እውነትም በዓል በቃ አውደ ዓመቱ ጸንቷል እንላለን። ስለዚህ የለውጥ ጋር ከለውጥ ሂደት ጋር የተያያዘ ነው የኢድ ቀን። ብስራቱም ደስታውም ጾሙ ልጓሙን ስለለቀቀን አይደለም። እንደ ልጓሙማ ያስፈልጋል ሁሌ። በጾሙ አማካኝነት የመንፈስ እድሳት ስላመጣ ነው። በጾሙ አማካኝነት የአኗኗር ዘይቤ ለውጥ ስላመጣ ነው። የምግብ ሰዓታችንም እኮ ተቀይሯል። የመኝታ ሰዓታችን ሁሉ ተቀይሯል። ሰዋዊ ግንኙነታችን ተቀይሯል። እኔ በዚህ ጾም 12 ዓመት ያኮረፈኝ ሰው በቃ ይቅርታ ጠይቆኛል። እኔም ይቅር ብያለሁ፣ እሱም ይቅር ብሎኛል። እቶዝ በጣም ከባድ ለዓመታት እና ጾም እንደዚህ አይነት የምህረት ቀን መሆን አለበት እና በዓሉንም ስናከብር ምስኪኖችን በመመገብ ዘካተል ፊጥር ያለ ማዕድ በማጋራት እና ክብረው የምንለው በጾም ስንሰራ የነበረውን ነገር በሚቀጥሉት ወራቶችም ያው ዛሬ አንድ ብሎ ተጀመረ በበዓሉ ቀን እኮ የረመዳን አካል አይደለም። የበዓሉ ቀን የሌላ ወር አንደኛ ቀን ነው። ስለዚህ ጀምረናል ነው በምጽዋት አዲሱን ዓመት አዲሱን ወራት ደግሞ ተቀላቅለናል ነው በመዛየር አንዱ አንዱን በመጎብኘት ሃርሞኒ በመፍጠር ትስስር በመፍጠር ጀምረናል ነው እንጂ ፈንጠዝያ አይደለም። የኢድ ቤዚክ ዓላማ እሱ አይደለም። ላይፍ ይቀጥላል፣ ህይወት ይቀጥላል፣ ግን ወደ ተሻለ እርከን ህይወትን የማሸጋገር ሂደት ነው። እንኳን ለኢደል ፊጥር በድጋሚ ያደረሳችሁ እላለሁኝ። ኢድን ጸሎት በብዙ በረከት የሚመለስበት የአዲስ ቀን የለውጥ መጀመሪያ፣ የብዙ ጥበብ የብዙ ፍቅር የአንድነት በዓል ይሁን። ውደታ መሐባ ሶፋና ሚርቃና ተከትለው ሄዱ ያንተኑ ጎዳና ደህና እንዲያገኘን ዘንድሮም እንደምና አላህ ያገናኘን ለከርሞ በደህና ረመዳን ደጉ ቀን ሄደ ወሩን ቆጥሮ ብዙ ወንጀለኛ ተወንጀል አስምሮ ሴት ወንዱን በኢማን ዘይኑ አሳምሮ በቁርአን በሶላት መስጂዱን ነውሮ አላህ ቢሻ እንግዲህ ከርሞ ዓመቱን ዙሮ እምንጦመው ያርገን ደሞ እንደ ዘንድሮ እምንጦመው ያርገን ደሞ እንደ